የነፍስ አጋር ውሸት፣ የትዳርና የፍቅር አጋርህ ላቭ ቦምበር መሆንን የምታውቁበት 5 ምልክቶች። አንድ ሰው ገና መተዋወቃችሁ ነው። ምናልባትም ከተዋወቃችሁ ሳምንት እንኳን አልሞላችሁም። ነገር ግን ሰውየው እስካሁን የት ነበርክ? የት ነበርሽ? የኔ የነፍስ አጋር ነህ ይልሃል። በቀን ውስጥ 20 ጊዜ ይደውላል። ውድ ስጦታዎችንም ያንበሸብሻል። ሁልጊዜ አንተን ማየት ይፈልጋል። ገና በሁለተኛው ሳምንት ስለ ትዳር፣ ስለ ልጅና ስለ ወደፊት ህይወት ማውራት ይጀምራል። ይህ ሲሆን ውስጣችሁ በደስታ ይሞላል አይደል? በመጨረሻም እውነተኛ ፍቅር አገኘው። ከዚህ በፊት ማንም ሰው እንደዚህ አፍቅሮኝና ተንከባክቦኝ አያውቅም፣ ይህ ሰው ለየት ያለ ነው ብላችሁ ታስባላችሁ። ላለፉት ዓመታት ስትጠብቁት የነበረውን ጸሎታችሁ የተመለሰላችሁ ይመስላችኋል። ነገር ግን ዛሬ እዚህ የቆምኩት ቀዝቃዛ ውሃ በላያችሁ ላይ ለፈስ ነው። መራራውና አስፈሪን እውነት ልንገራችሁ። ያ ሰው አላፈቀራችሁም። ያ ሰው እየተጠቀመበት ያለው በዳርክ ሳይኮሎጂ ዓለም ውስጥ እጅግ አደገኛና ገዳይ የሆነ የፍቅር ቦምብ የተባለውን የማጥመጃ ስትራቴጂ ነው። መጀመሪያ ላይ እንደ ንጉስ ወይም እንደ ንግስት ያነግሷችኋል፣ በደመና ላይ ያራምዷችኋል። ነገር ግን ወጥመዳቸው ውስጥ ገብታችሁ የእነሱ ስሜታዊ ባሪያ መሆናችሁን ሲያረጋግጡ ያን ጊዜ እውነተኛው የሲኦል ህይወት ይጀመራል። እንኳን ወደ ፀሐይ በደህና መጣችሁ። የነገዎቹ ሚሊዮነሮች፣ ስኬታማ ሰዎችና የቢዝነስ መሪዎች ወደሚያቀኑበት ስፍራ። ዛሬ ማህበረሰቡ እውነተኛ ፍቅር ብሎ የሚያስበውን ነገር ግን አደገኛ አታላዮችና ሰዎችን ለመቆጣጠር የሚጠቀሙበትን የፍቅር ቦምቡ ሳይኮሎጂ በጥልቀት እንመረምራለን። ይህንን ወጥመድ እንዴት ቀድመን ማወቅ እንደምንችልና ራሳችንን ከስሜታዊ ጥፋት እንዴት መጠበቅ እንዳለብን 5 ወሳኝ ህጎች እናያለን። አእምሯችሁን ከፍታችሁ ትኩረታችሁን ሰብስባችሁ እስከ መጨረሻው አዳምጡን። አንደኛ፣ የነፍስ አደጋ የውሸት ትዳር። የፍቅር ቦምብ የመጀመሪያው ዓላማ ያንተን አመክንዮና የማመዛዘን አቅም ሙሉ በሙሉ በማጥፋት በስሜት አሳውሮ የህይወትህን መቆጣጠሪያ መንጠቅ ነው። አንድ አደገኛ አታላይ ህይወትህ ውስጥ ሲገባ መጀመሪያ የሚያደርገው ነገር አንተን ማጥናት ነው። ልክ አንድ ወታደር የጠላቱን ድክመት እንደሚያጠናው ሁሉ ይህ ሰው ምን እንደምትወድ፣ በህይወትህ ምን እንደጎደለብህ፣ ምን አይነት ስብራት እንዳለብህና የልጅነት ቁስልህ ምን እንደሆነ በጥሞና ያዳምጣል። ከበፊቱ ፍቅረኛዬ ጋር የተለያየ ነው፣ ትኩረት ስለነፈገኝ ነው ብለህ ብትነግረው እሱ አእምሮ ውስጥ መዝግቦ ይዟል። ከዛም ልክ በፊልም ላይ እንዳለው የሆሊውድ ተዋናይ አንተ የምትፈልገውን ሰው ፐርፌክት ማች መስሎ ይቀርብሃል። እኔም እኮ ልክ እንዳንተ ነኝ፣ እንዴት ሀሳባችን እንዲህ ሊገጣጠም ቻለ? የኔም ተሞክሮ ልክ እንዳንተ ነው ይልሃል። ይህ በሳይኮሎጂው ዓለም ማስተጋባት ይባላል። የሰው ልጅ አእምሮ አምላኬ ሆይ የነፍስ አጋሬን አገኘው ብሎ ሲያስብ የጥርጣሬ በሮችን በሙሉ ይከፈታል። በዚህ ሰዓት አታላዩ ሰው የትኩረት የምስጋናና የስጦታ ናዳ ያዘንብብሃል። አንተ ግን ይህ እውነተኛ ፍቅር ሳይሆን አንተን በስሜት አደንዝዞ ቶሎ የእሱ ጥገኛ እንድትሆን የተጠመደ የሸረሪት ድር መሆኑን አታውቅም። ሁለተኛ፣ የዶፓሚን ሱስና የኬሚስትሪ ወጥመድ። ይህ ነገር ለምን ይሳካላቸዋል? ለምንድን ነው አስተዋይ የተማሩና ብልህ የሆኑ ሰዎች ሳይቀሩ የፍቅር ቦምብ ሰለባ የሚሆኑት? መልሱ ያለው አእምሯችን በሚያመነጨው ኬሚካል ውስጥ ነው። አዎ፣ አታላዮች እየተጫወቱ ያሉት በስሜት ላይ ብቻ ሳይሆን በሰውነት ኬሚስትሪ ላይም ጭምር ነው። አንድ ሰው ያለማቋረጥ ሲያደንቅህ፣ ስጦታ ሲሰጥህ፣ በየቀኑ አበቦች ሲልክልህና 24 ሰዓት አፈቅርሃለሁ እያለ ሲደውልልህ አእምሮ ውስጥ ዶፓሚንና ኦክሲቶሲን የተባሉ የደስታና የፍቅር ሆርሞኖች በከፍተኛ መጠን ይጨምራሉ። አንተም ሳታውቀው ልክ እንደ አደንዛዥ እጽ ተጠቃሚና ለዛ ሰው ትኩረትና ፍቅር ሱሰኛ ትሆናለህ። ስልኩ 10 ደቂቃ ከዘገየ ትረበሻለህ። ድምፁ ስትሰማ ደግሞ ትረጋጋለህ። የፍቅር ቦምብ የሚጥሉ ሰዎች ይህንን የስነ ልቦና ሱስ ጠንቅቀው ያውቃሉ። አንተ በሆርሞን ሰክረህ ሙሉ በሙሉ በእነሱ ላይ ስሜታዊ ጥገኝነት ኢሞሽናል ዲፐንደንስ እስክታዳብር ድረስ ፍቅርን ያንበሸብሹሃል። ያለሱ ወይም ያለሷ መኖር አልችልም፣ እሱ ከሌለ ሞታለሁ ወደሚል ደረጃ ስትደርስና 100% ስትረታ የጨዋታ ሁለተኛ ምዕራፍ ይጀመራል። ሶስተኛ፣ የማግለል ስትራቴጂ እኛ ብቻ። አታላዩ ሰው አንተን ሙሉ በሙሉ ለመቆጣጠር በዙሪያ ያሉ የመከላከያ ግንቦች ማፍረስ አለበት። ይህ የመከላከያ ግንብ ደግሞ ቤተሰቦችና ጓደኞች ናቸው። ላቭ ቦምበር የሆኑ ሰዎች ገና በጧቱ ካንተ ጋር ያላቸውን ግንኙነት ልዩና ሚስጥራዊ ለማድረግ ይሞክራሉ። እነሱ አይረዱንም። ፍቅራችን የሚረዳው የለም። ዓለም በአንድ በኩል፣ እኔ እናንተ በአንድ በኩል፣ እኔ ላንተ በቂ ነኝ የሚሉ ጣፋጭ የሚመስሉ ነገር ግን እጅግ አደገኛ የሆኑ ቃላትን ይጠቀማሉ። ቀስ በቀስ ከጓደኞች ጋር የምታሳልፋቸውን ጊዜዎች ይቆጣጠራሉ። ከጓደኛ ጋር ስትወጣ ፊቱን ያኮሳትራል ወይም የውሸት ህመም ያመዋል። ቤተሰቦችን እንድትጠራጠር ያደርግሃል። ለምን ይህንን ያደርጋል? ምክንያቱም ጓደኛ ከውጭ ሆኖ ሲያዩት የሰውየውን ማታለል ነቅተው ይህ ሰው ትክክል አይደለም፣ ፍጥነቱ ያስፈራል፣ ተጠንቀቅ ሊሉ ይችላሉ። አታላዩ ሰውዬ ይህንን ስለሚያውቅ
አንተን ከሁሉም ሰው አግልሎ እሱ ብቻ የህይወትህ ብቸኛ የብርሃን ምንጭ እንዲሆን ያደርጋል። አንዴ ብቻህን ከቀረህና ሁሉም ሰው ከራቀ በኋላ እውነተኛው ገሃነም ይጀመራል። አራተኛ ድንገተኛ መውደቅ። ወጥመድ ውስጥ መግባትህ ከሰው መለየትህና የሱስ ሱሰኛ መሆን ካረጋገጥክ በኋላ ያ በብርሃን ያሸበረቀው ጭንብሉ ይገፈፋል። ያ የነበረው ጣፋጭ አሳቢና ሮማንቲክ ሰው በአንድ ሌሊት ወደ ቀዝቃዛ ተቺና ነዝናዛና ጨካኝ ሰው ይቀየራል። ትኩረት ይነፍግሃል፣ ጥሪህንም አያነሳም። ለሰራኸው ትንሽ ስህተት አምሮር ይቆጣሃል፣ ሞራልህም ይሰብረዋል። አንተም ግራ ትጋባለህ፣ ማመን ያቅትሃል። ምን አጥፍቼ ነው? የአፍቃሪ ሰው የት ሄደ? እኔ ነኝ እንዴ ስተተኛው? አጥብቄ ያልወደድኩትም ማለት ነው ብለህ ራስህን መውቀስ ትጀምራለህ። ያንን የመጀመሪያውን የፍቅርና የደስታ ጊዜ ለመመለስ ስትል ማንኛውም መስዋዕትነት ትከፍላለህ። ክብረነክ የሆኑ ነገሮች ሁሉ ትታገሳለህ። የእሱ ባሪያ ትሆናለህ። ይህ በዳርክ ሳይኮሎጂ ዋጋ ማሳጣት ይባላል። አታላዩ ሰው ሆን ብሎ አንዴ ያቀርብሃል፣ አንዴ ይከፋሃል፣ አንዴ እንደ ንጉስ ያይሃል። ቀጥሎ ደግሞ እንዳለህም አይቆጥርህም። አንተ እሱን ለማስደሰት ስትሯሯጥ እሱ ያንተን ስቃይ እያየ የውስጡ የበላይነትና እርካታ ያገኛል። በመጨረሻም ሙሉ ጉልበትህና ማንነትህ ሲመጥህ ልክ እንዳሮጌ ዕቃ አሽቀንጥሮ ይጥልሃል። አምስተኛ ራስን የመከላከል ጥበብ ዘ ፓወር ኦፍ ታይም ኤንድ ባውንደሪስ። ይህንን አደገኛ የሳይኮሎጂ ወጥመድና የህይወት ውድመት እንዴት ማሸነፍ እንችላለን? አንድና ብቸኛ መፍትሄ አለ፣ ጊዜ ወይም ታይም። እውነተኛ ፍቅር ልክ እንደ ዛፍ በጊዜ ሂደት ቀስ ብሎ ስር ሰዶ የሚያድግ ነው። የፍቅር ቦምብ ግን በአንድ ሌሊት የሚፈነዳ የፕላስቲክ አበባ ነው። አንድ ሰው ገና ሳያውቅህ አፍቅርሃለሁ፣ አገባሃለሁ፣ የነፍስ አጋሬ ነህ እያለ ከቸኮለ አንተ የፍሬኑን ፔዳል እርገጠው። በጣም ደስ ይላል፣ ግን እርስ በርስ ለመተዋወቅ ጊዜ እንውሰድ በለው። ድንበር ወይም ባውንደሪህን አስከብር። አታላዮችና የጨለማ ሳይኮሎጂ ተጠቃሚዎች ትልቁ ጠላታቸው ጊዜ ነው። ለረጅም ወራት ወይም ዓመታት ጭንብላቸውን አጥልቀው መቆየት አይችሉም። ቶሎ ይደክማቸዋል፣ ትዕግስት ያጣሉ፣ አሊያም ጸባያቸው ይለወጣል። ፍጥነትን ቀንሰ ጊዜ ስትወስድ እውነተኛ ማንነታቸው አጋልጠ ወጥመዳቸው ተፈራርሰዋለህ። የፀሐይ ቤተሰቦች ከመጠን በላይ ጥሩ የሆነን ነገር ብዙ ጊዜ ውሸት ነው። ማንም ሰው በጥቂት ቀናት ውስጥ ሙሉ ማንነታቸውን አውቆ የነፍስ አጋር ሊሆን አይችልም። የሰዎችን ቃላት ሳይሆን ተግባራቸውን በጊዜ ሂደት መዝኑ። ራሳቸውን አክብሩ፣ ጓደኞቻችሁንም አትተው። እናም ማንም ሰው በፍቅር ስም አእምሯችሁን አደንዝዞ ነፃነታችሁን እንዲሰርቅ አትፍቀዱለት። እውነተኛ ስልጣን ያለው ስሜቱን ተቆጣጥሮ በፍጥነት ሳይሆን በምክንያት የሚጓዝ ሰው ነው። ይህንን ቪዲዮ ከመጨረሳችን በፊት ለህይወታችሁ አቅጣጫ ወሳኝ የሆነ መልእክት አለን። በስሜትሽ ወይም በስሜትህ ላይ ጥገኛ መሆንን አቁመህ እውነተኛ ነፃነት ማግኘት የምትችለው የራስህ የሆነ የፋይናንስ ነፃነት ወይም ፋይናንሻል ኢንዲፔንደንስ ሲኖርህ ብቻ ነው። የሰው እጅ የሚያይና የገንዘብ አቅም የሌለው ሰው ሁልጊዜ የስነ ልቦና ጥቃትና የማታለል ሰለባ መሆኑ አይቀርም። በሰው ላይ ጥገኛ መሆን በቃኝ፣ የራሴ ህይወትና ቢዝነስ መቆጣጠር እፈልጋለሁ ካላችሁ የፀሐይ አካዳሚ ቀላቀሉ። ይህ ጥልቅ ትምህርት አእምሯችሁን ካነቃው ቪዲዮን ላይክ በማድረግ አጋርነታችሁን አሳዩን። ይህንን ድንቅ ትምህርት ራሳቸውን መጠበቅ ለሚገባቸው ወዳጆቻችሁ ላኩላቸው። አዳዲስ የቢዝነስ የፋይናንስና የአስተሳሰብ ትምህርቶችን በየሳምንቱ ለማግኘት ፀሐይ ቻናላችንን ሰብስክራይብ ያድርጉ። በቀጣይ ማንም በማይነግራችሁ በሌላ ጥልቅ ትምህርት እስክንገናኝ ሰላም። አቅምህን ገንባ፣ ነፃነትህን አውጅ።